ሰላም ጤና ይስጥልኝ። 11ኛ ክፍል ኢኮኖሚክስ ካቆምንበት እንቀጥላለን። ርዕሱ ምንድነው? ዘ በጀት ላይን ኦር ዘ ፕራይስ ላይን። በጀት ላይን በሌላ አነጋገር ፕራይስ ላይን ተብሎ ይጠራል። እንደዚሁም ወደዚህ ትምህርታችን ከመግባታችን በፊት ቻናሉን ሰብስክራይብ ማድረግ ይኖርባችኋል። አዲስ ከሆናችሁ ላይክ እንዲሁም ደግሞ ለጓደኞቻችሁ እንዲደርስ ሼር ማድረግ ይጠበቅባችኋል። ከዚህ ትምህርት በኋላ እንግዲህ ወደ ዋናው ትምህርታችን ስንገባ በጀት ላይን ምን ማለት እንደሆነ ዲፋይን ታደርጋላችሁ። በጀት ላይንን ደግሞ ድሮው ታደርጋላችሁ ትሰራላችሁ ማለት ነው። ግራፍ ዲፈረንሺየት ቢትዊን ቪዚብል ኤንድ ነን ቪዚብል ኤሪያስ ኦን ዘ በጀት ላይን። የሚታይና የማይታየውን ኤሪያ በጀት ላይን ላይ ዲፈረንሺየት ወይም ልዩነቱን ትገልጻላችሁ። ስሎፕ ኦፍ በጀት ላይን ምን ማለት እንደሆነ እንነጋገራለን። አናላይዝ ዘ ኢፌክት ኦፍ ቼንጅስ ኢን ዘ ፕራይስ ኤንድ ኢንካም ኦን ዘ ፖዚሽን ኦፍ በጀት ላይን እንማማራለን ማለት ነው። እንደ መግቢያ አክቲቪቲ ምንድን ነው የተሰጣችሁ? ሃው ማች መኒ ዩ ፓረንትስ ኦር ግራንድ ስፔንድ ኢች የር፣ በወር ቤተሰቦቻችሁ ወይም አሳደጊዎቻችሁ ምን ያክል ሊያወጡ ይችላሉ? ወጪ ማለት ነው። ሃቭ ዩ ኤቨር ሄርድ ኦፍ ዴም ቶኪንግ አባውት በጀት ኤንድ በጀቲንግ፣ ስለ በጀት እና በጀት ስለ ወጪና ወጪዎች ምን ያክል እንደሚያወጡ ተነጋግራችሁ ታውቃላችሁ ነው ወይም ሰምታችሁ ታውቃላችሁ ነው የሚለው። ዋይ በጀቲንግ ኢዝ ኢምፖርታንት፣ በጀቲንግ የወጪ እቅድ ማቀድ ጥቅሙ ምንድን ነው? ዲስከስ ዘ ኢን ግሩፕስ ፎር ኤንድ ሪፖርት ዋት ዩ ሃቭ ዲስከስድ ቱ ዘ ሆል ክላስ ነው የሚለው። ከጓደኞቻችሁ ጋር ዲስከስ ማድረግ ይኖርባችኋል ማለት ነው። ኖት ዛት ኢን ኢኮኖሚክ ዊ ስተዲ ዲማንድስ ኦፍ ኮንሱመር በት ኖት ዊሽስ ኦፍ ኮንሱመር። ስለዚህ በኢኮኖሚክስ የምናጠናው ምንድነው የሸማቾችን ወይም የተጠቃሚዎችን ፍላጎት እንጂ የኮንሱመሮችን ዊሽ አይደለም። ኮንሱመር ኒድስ ሰም አማውንት ኦፍ ኢንካም፣ ኮንሱመር ምን ያስፈልገዋል? ሰም አማውንት ኦፍ ኢንካም ወይም ገቢ ያስፈልገዋል ማለት ነው እቃ ወይም አገልግሎት ለመግዛት። ዲማንድ ኢዝ ዊሽ ባክድ ባይ ፐርቼዝድ ፓወር። ስለዚህ ዲማንድ ምንድነው? ዊሽ ባክ የሚደረገው በፐርቼዚንግ ፓወር በመግዛት አቅም ነው ማለት ነው። ዘ በጀት ላይን ጊቭስ ዘ ሰመሪ ኦፍ ዘ ባይንግ አቢሊቲ ኦፍ ኤ ኮንሱመር። ስለዚህ በጀት ላይን የምንለው የገዢውን የመግዛት ችሎታ ማለት ነው ወይም የሸማቹን ማለት ነው። ኢን ዚስ ሴክሽን ዊ ዊል ስተዲ አባውት ዘ በጀት ላይን ኤንድ ኢትስ ፕሮፐርቲስ። በዚህ ሴክሽን በጀት ላይን ምንድነው ባህሪዎች ውስጥ የሚለውን እንነጋገራለን። ዊ ስታርት ዊዝ ዘ ዲፊኒሽን ኦፍ ዘ በጀት ላይን። ስለዚህ በጀት ላይን ማለት ማለት ነው። ኔክስት ዊ ኢንትሮዲውስ ሲምፕል ቴብል ፕሮቫይዲንግ ሰመሪ ኦፍ ፖሲብል ኮምባይኔሽን ኦፍ ቱ ጉድስ ዛት ኤ ኮንሱመር ውድ ቢ ኤብል ቱ ባይ ዊዝ ሂዝ ኦር ሄር አቬይላብል ኢንካም ኤንድ ዘ ፕራይስ ኦፍ ቱ ጉድስ። የሁለት እቃዎችን አንድ ተጠቃሚ ወይም ሸማች ባለው ገቢ ልክ ይገዛል። ቀጥሎ እንመለከተዋለን ማለት ነው። ዊ ሊሚት ዘ አናላይዝድ ቱ ጉድስ፣ ሁለት እቃዎችን ሊሚት አድርገን እንተነትናለን። ዘ አሰምፕሽን ኦፍ በጀት ላይን፣ የበጀት ላይን ቢሆነኝ፣ ስሎፕ ኦፍ በጀት ላይን ኤንድ ፋይናሊ ቼንጅ ኢን ዘ በጀት ላይን፣ እዚህ ላይ እንነጋገራለን ማለት ነው። ኢን ዘ ፕሪቪየስ ሴክሽን ዊ ሶው ዛት ዘ ኢንዲፈረንስ ከርቭ ሾውስ ዛት፣ ባለፈው ጊዜ ኢንዲፈረንስ ከርቭ ምን ማለት እንደሆነ አይተናል። ምን ማለት ነው? ዘ ሬት አት ዊች ዘ ኮንሱመር ኢዝ ዊሊንግ ቱ ሰብስቲት ዋን ጉድ ፎር አናዘር ማለት ነው። ብርቱካንን ወደ ሙዝ መተካት ወይም ሙዝን ወደ ብርቱካን መተካት በሚል ዩቲሊቲ ሪሜን ዘ ሴም፣ ኢንዲፈረንስ ከርቭ ሳቲስፋክሽን ዘ ሴም ነው በኢንዲፈረንስ ከርቭ ጊዜ ማለት ነው።
ስለዚህ ኢንዲፈረንስ ከርቭ ኦንሊ ቴልስ አስ ዘ ኮንሱመርስ ፕሪፈረንስ ኦፍ ቱ ጉድስ። ኢንዲፈረንስ ከርቭ የሁለት እቃዎችን ወይም አገልግሎቶችን ፕሪፈረንስ ብቻ ነው የሚገልጽልን የሚነግረን ማለት ነው። they cannot tell us which combination of the two goods will be chosen or bought። ግን በምን ያክል እንደሚገዙ አይነግረንም። in this section we will introduce a line which summarize the buying ability of a consumer ማለት ነው። a utility maximize consumer would like to reach the highest possible inference curve or inference map, but the consumer decision is restricted by his income። በምን ይወሰናል? ባለው ገቢ ልክ እና በኮሞዲቲ ፕራይስ እና በእቃው ዋጋ ይወሰናል ማለት ነው ሳቲስፋክሽኑ። therefore in addition to consumer preference ከኮንሱመር ፕሪፈረንስ በተጨማሪ we need to know the consumer's income and the price of goods ማለት ነው። ከምርጫው ከፍላጎቱ በተጨማሪ ገቢውንና የእቃውን ወይም የአገልግሎቱን ዋጋ ቀጥለን እንመለከታለን። in other words individual choices are also affected by budget constraints that limit people's ability to consume a given price that must pay for various goods and services. this constraint is often illustrated by ኮንስትሬንቱ በምን ኢሉስትሬት ይደረጋል? በበጀት ላይን ማለት ነው። በጀት ላይን ማለት ነው is a line or graph። ስለዚህ a line or graph which indicates the different combination of goods and that the consumer buy within a given income at a given price። ገቢንና ዋጋን የሚገዛበትን ከግምት ውስጥ አስገብቶ ያያል። ይህ ምን እንላለን? በግራፍ ወይም በላይን የመግለጽ የሁለት እቃዎችን ማለት ነው። in other words the budget line shows the basket of goods that consumer purchase and their income and prevailing market price together with the inference curve. The budget line important function which is required to drive consumer optimum። ስለዚህ ኮንሱመር ኦፕቲመምንም ድራይቭ ለማድረግ በጀት ላይን ወሳኝ እንደሆነ እንረዳለን ማለት ነው። አሰምሽን ምንድነው? የበጀት ላይን ድሮ በጀት ላይን ድሮ ለማድረግ ቢሆነኝ ወይም አሰምሽን ምንድነው ብለን ስንመለከት የሚከተሉትን ማየት እንችላለን። አንደኛው there are only two goods ምንድነው? ሁለት እቃዎች ወይም አገልግሎቶች መሆን መቻል አለባቸው x and y both in quantities of x and y ማለት ነው። x መጠንና y መጠን ያለው x ኳንቲቲ ማለት ነው። each consumer is confronted with the market determined price። ስለዚህ እያንዳንዱ ኮንሱመር ደግሞ በምን ኮንፍሮንትድ ይደረጋል? በማርኬት ፕራይስ ይሆናል ማለት ነው። ያ ማለት የኤክስ ኮሞዲቲ ስንወስድ ፕራይስ ኦፍ ኤክስ እንወስዳለን። የዋይ ኮሞዲቲን ስንመለከት የፕራይስ ኦፍ ዋይን እንመለከታለን ማለት ነው። የኤክስ እና የዋይ ጉድ ሪስፔክቲቭሊ። ዘ ኮንሱመር ኦልሶ ኖን አንድ ፊክስድ መኒ ኢንካም። ኮንሱመሩ የታወቀና ቋሚ የሆነ ውስን የሆነ ሀብት ወይም ገቢ አለው ማለት ነው። ስለዚህ እነዚህ ቢሆነኞች ለበጀት ላይን ድሮ ለማድረግ እንጠቀምበታለን። a change in one of this assumption leads to change in the position of the budget line and this will be studied later ነው የሚለው። ስለዚህ በጀት ኮንስትሬንት ኦር በጀት ኢኩዌሽን ማለት ነው። በጀት ኮንስትሬንት ማለት በጀት ኢኩዌሽን ማለት ነው። if the consumer spends all his or her income on two goods x and y we can express the budget constraint means that m means constraint money income ማለት ነው። መኒ ኢንካም ማለት ነው። ኮንሱመር መኒ ኢንካም ኦር በጀት ማለት ነው። ፕራይስ ኦፍ ኤክስ ታይምስ ኤክስ ፕላስ ፕራይስ ኦፍ ዋይ ታይምስ ዋይ ማለት ነው። ፕራይስ ኦፍ ኤክስ ማለት የኤክስ የኮሞዲቲ ኤክስ ዋጋ ማለት ነው። ፕራይስ ኦፍ ዋይ ማለት ደግሞ የኮሞዲቲ ዋይ ፕራይስ ማለት ነው። ስለዚህ በኢኩዌሽኑ በጀት ኢኩዌሽን ይህን ነው የሚመስለው። ዘ በጀት ኮንስትሬንት ኦር በጀት ኢኩዌሽን ኢዝ ሳምታይምስ ኮልድ በጀት ኢኩዌሽን ይባላል። According to the above budget equation, the amount of money spent on X plus the amount of spent on Y equals the consumer's income ማለት ነው። ይሄን ያልነው ማለት ነው በኢኩዌሽን የገለጽ ነው ይሄን ማለት ነው። For example, a household has 100 ብር። አንድ ቤተሰብ 100 ብር ቢኖረው to spend ዳቦ ብሬድ X እና በ4 ብር ቢገዛ
እንደዚሁም ሹገር ስኳር በዋይ ብንል በ20 ብር ቢገዛ ፕራይስ ኦፍ ኤክስ ስንት ነው? 4 ብር ነው። ፕራይስ ኦፍ ዋይ 20 ብር ነው። ቶታል ያለው ብር 100 ብር ነው። ስለዚህ 4x ማለት በ4 ብር ኤክስ ኳንቲቲ ኦፍ ብሬድ ቢገዛ እና በ20 ብር ደግሞ ዋይ ኳንቲቲ ኦፍ ኪሎግራም ኦፍ ሹገር መግዛት ቢችል 200 ብር እኩል ይሆናል እንላለን። ምን ያክል ይገዛል ብለን እንትንላለን ማለት ነው። ስለዚህ ሰብስቲቱሽን ኢፌክትን ስንመለከት ለምሳሌ ኤክስ ብሬድ መግዛት ባይፈልግ የሃውስሆልድ ስንት ኪሎ ሹገር ይገዛለታል? 5 ብር ማለት ነው። የአንድ ኪሎ ሹገር ስንት ነው? 20 ብር ነው። 20 በ5 100 ይሆናል ማለት ነው። እንደዚሁም ቢ አማራጭ ስንወስድ 5 ዳቦ በ4 ብር ቢገዛና 4 ኪሎ ደግሞ በ20 ብር ቢገዛ 5 ጊዜ 4 ስንት ነው? 20 4 ጊዜ 20 80 20 ሲደመር 80 100 ይመጣል ማለት ነው። ልክ ነው። ይሄ ሌላ አማራጭ ደግሞ 10 ዳቦ ቢገዛ ስንት ነው? በ4 ብር 40 ይሆናል። 3 ኪሎ ቢገዛ በ20 ብር 60 ይሆናል። 40 ሲደመር 60 ስንት ይሆናል? 100 ይሆናል ማለት ነው። እንዲህ እያለን ብሬድ 25 ቢገዛ ሲባዛ በ4 ብናረገው 100 ይመጣል። ስለዚህ እዚህ ጋር ሹገር አልገዛም ማለት ነው። ስለዚህ ይሄ ኦልተርኔቲቭ ኢዝ ዘ ኮንሱመር ኢዝ ዩዚንግ ኦል ሂዝ ኦር ሄር ኢንካም ቱ ባይ ዋይ ኮሞዲቲ። ሹገር ብቻ ቢገዛ ማቴማቲካሊ ዋይ ኢንተርሴፕት 0 5 ይሆናል ማለት ነው። ኤንድ ኦልተርኔቲቭሊ ኤፍ ኢንተርሴፕት ደግሞ ስንመለከት ዘ ኮንሱመር ኢዝ ስፔንዲንግ ሂዝ ኦር ኢንካም ዘ ፐርቼዝ ኦፍ ጉድስ ኤክስ ማቴማቲካሊ ኢት ኢዝ ዘ ኤክስ ኢንተርሴፕት ሚንስ ዛት 25 0 ይሆናል ማለት ነው። ዋይ 0 ይሆናል ማለት ነው። ዘስ አር ቱ ኤክስትሪም ቫሊዩስ ኦን ዘ በጀት ላይ ሁለቱ ምንድናቸው? ቱ ኤክስትሪም ቫሊዩ አላቸው በጀት ላይ ዊ ሜይ ፕሬዘንት ኢን ዘ ኢንካም ኮንስትሬንት ኦር ኢንካም ኦር በጀት ኢኩዌሽን ግራፊካሊ ባይ ዘ በጀት ላይን ዊች ኢዝ ዲራይቭድ ፍሮም ዘ በጀት ኢኩዌሽን ማለት ነው። ቱ ድሮ ዘ በጀት ላይን ግራፍ ዊ ሹድ ዩዝ 2 ፖይንትስ። ያ ማለት እነዚህ 2 ፖይንቶችን ከግምት ውስጥ አስገብተን ነው የምንሰራው በጀት ላይኑን ማለት ነው። ይህና ከዚህ ጋር አገናኝተን ይችን ይዘን ማለት ነው። ስለዚህ ኢኩዌሽኑ ምንድነው? ይሄ ነው። ኤም ኢዝ ኮንሱመር ኢንካም ከዛ ፕራይስ ኦፍ ኤክስ ኮሞዲቲ ኤክስ ፕላስ ፕራይስ ኦፍ ዋይ ኮሞዲቲ ዋይ ዊ ካን ሪራይት ዚስ ኢን ተርምስ ኦፍ ዋይ ዘ ጉድ ኦን ዘ ዋይ አክሲስ the good on the y axis ለመስራት we need to go through 2 steps. first take p of px to the left ያ ማለት ወደ m ወስደን እንቀንሰዋለን። ይሄኛው በዛኛው ባለበት ይቀመጣል ማለት ነው። and rearranging ስናደርግ y is equal to m over py minus p of x over p of y times x ይመጣል ማለት ነው። ስለዚህ where m over py is vertical m ዋይ ኢንተርሴፕት እንላለን ማለት ነው። የኤክስ ኢንተርሴፕት ለማግኘት በተመሳሳይ መንገድ እንሰራለን ማለት ነው። እንግዲህ የኤክስ ኢንተርሴፕትም በዚህ መንገድ ይሰራል። ስለዚህ የላይኛውን ግራፍ ስንመለከት በዚህ መልክ ይመጣል ማለት ነው። ፖይንቶችን ዜሮ ማለት ኤም ኦቨር ዋይ ማለት ነው። ኤም ስንት ነው? 100 ሲካፈል ለፒኦ ፕራይስ ኦፍ ዋይ ማለት ለ20 ማለት ነው። ገቢው 100 ስለሆነ ለ20 ስናካፍለው 5 ይመጣል ማለት ነው። በተመሳሳይ መንገድ ይሄኛው ደግሞ ኤም ኦቨር ፒ ኦፍ ኤክስ ማለት 100 ሲካፈል ለ25 ስንት ይመጣል? 4 ይመጣል። ስለዚህ በዚህ መንገድ በጀት ላይንን መስራት እንችላለን ማለት ነው። ዴሪቬሽን ኦፍ ዘ በጀት ላይን ኖት ዳት ዘ በጀት ላይን ኢዝ ዘ ሎከስ ኮምባይኔሽን ኦፍ ባንድል ኦፍ ጉድስ ዛት ፐርቼዝድ ኢፍ ኦል ኢንካም ኢዝ ስፔንት ማለት ነው። ሁሉንም ኢንካም ወይም ያለንን ገቢያችንን ወጪ ስናደርግ የበንድል ኦፍ ጉድስ የገዛነውን በላይን ስናገናኘው በጀት ላይን ይሰጠናል ማለት ነው። ጊቭ ኤኒ በጀት ላይን ዜር አር ቱ ፖሲብል ኤሪያስ ሁለት አይነት ኤሪያዎች አሉ። ዜር አር ኢንዲኬትድ ባይ ፖይንት ኤ። ፖይንት ኤ ማለት ይሄ ኤሪያ ማለት ነው። ፖይንት ኤ እንለዋለን ይሄንን እና ፖይንት ቢ
እንለዋለን ይሄኛውን ኤሪያችንን ማለት ነው። ስናየው ይሄኛው ፖይንት ቢ እንለዋለን ቢን ማለት ነው። ስለዚህ ዘ ኤሪያ አውትሳይድ ዘ በጀት ላይን ይሄ አውትሳይድ ያለው ከበጀት ላይን አውትሳይድ ላይ ያለው ምን እንለዋለን? ዘ ግራፍ ሪፕሬዘንትስ ነን ፊዚብል ኦር አናቴኔብል ኤሪያስ ኢት ኢዝ ቢዮንድ ዘ ሪች ኦፍ ዘ ኮንሱመር። እዚህ ጋር አናቴኔብል ነው። ታስታውሱ ከሆነ ፕሮዳክሽን ፖሲቢሊቲ ፍሮንታይር አቴኔብል አናቴኔብል እያልን እና ኢንኤፊሽንት እያልን ስንነጋገር ነበረ። ልክ በጀትም ነን ፊዚብል እና ፊዚብል ኤሪያ። ፊዚብል ኤሪያ ማለት አናቴኔብል ማለት ነው። አውትሳይድ ዘ በጀት ላይን ማለት ነው። and fall beyond that of the consumer. The total expenditure of combination outside the budget line is beyond the income of the consumer. ስለዚህ ገቢው ስለሌለው እዛ መድረስ አይችልም unless income is increased ገቢውን ካላሳደገ በስተቀር ማለት ነው። inside the budget line means that is represent feasible or achievable or attainable እንለዋለን ማለት ነው። ኤን እንደዛ እንገልጻለን። when the consumer is inside on his budget line, it shows his total expenditure is less than his total income. feasible area or inside ነው ምንል ከሆነ ካለው ገቢ ጥቂቱን ነው ያወጣው ማለት ነው ከጠቅላላው ገቢ። this shows that he or she some money left to spend ቀሪ ያላወጣው ገንዘብ ይኖረዋል። in consumer theory we assume that the consumer uses all incomes for consumption purpose and saving do not generate utility. Hence, we expect the consumer to be on the budget line, where income is equal to expenditure ማለት ነው። slope of the budget line ምን ማለት ነው? ተዳፋት የበጀት ላይን ተዳፋትነት ስንል ምንድን ነው? the slope of the budget line is the negative of the price ratio of the two goods ማለት ነው። ስለዚህ ስሎፕ ኦፍ በጀት ላይን ኔጌቲቭ ነው። ልክ እንደ ኢንዲፈረንስ ከርቭ ወይም ደግሞ እንደ ዲማንድ ፈንክሽን ኔጌቲቭ ስሎፕ ነው ያለው ማለት ነው። ዘ ስሎፕ ኦፍ ዘ በጀት ላይን ኢዝ ኔጌቲቭ ኦፍ ዘ ሬሽዮ ኦፍ ዘ ፕራይስ ኦፍ ቱ ጉድስ ሚንስ ዛት ፕራይስ ኦፍ ዋይ ኦቨር ፕራይስ ኦፍ ኤክስ። ስሎፕ ስንል ቼንጅ ኢን ዋይ ኦቨር ምን ብለናል? ቼንጅ ኢን ኤክስ ቼንጅን ኤክስ ብለናል ማለት ነው። ስለዚህ ዘ ኔጌቲቭ ኦፍ ኔጌቲቭ ነው ስሎፕ የበጀት ላይን ማለት ነው። ስለዚህ ይሄ ማለት ነው ባጭሩ እንዴት ድራይቭ ተደርጎ እንደመጣ በዚህ መንገድ ነው። ስለዚህ ስሎፕ ዜሮ የማን ነው? የኤም ማይነስ ኦፍ ፒዋይ ኦቨር ዜሮ ማይነስ ፒ ኦፍ ኤክስ። ስለዚህ ይህን እንትን ስንል መጨረሻ ላይ ይህን እናገኛለን ማለት ነው። ማቴማቲካሊ አገላብጠን መስራት ነው የሚሆነው። going back to the above table we can calculate the slope and budget constraints. Note that given fixed prices the budget line is linear and constant slope. ምንድነው? በጀት ላይኑ ሊኒየር ነው እንደገና ኮንስታንት ነው። using the coordinates such as the moment from B to C, we can calculate the slope of the budget line. Hence, slope change in y over change in x means change in y ማለት y2 minus y1 ማለት ነው። change in x ማለት ደግሞ change in x2 minus x1። ስለዚህ 3 ሲቀነስ 4 ሲካፈል 10 ሲቀነስ 5 ኔጌቲቭ 5ኛ ይሆናል። መልሱ ይሆናል ማለት ነው። ኔጌቲቭ 0.2 is the slope. Similarly d2e መስራት እንችላለን። d2e ደግሞ ስንሰራ 1 ሲቀነስ 2 over 20 minus 50 is equal to 1 over 5 means slope ይሄ ይመጣል ማለት ነው። More easily since slope can be calculated as the ratio of the two prices. Price of x 4 and price of y. The slope of the budget line ያ ማለት ምንድነው? -4 ኦቨር በሌላ አነጋገር ማለት ነው። ይሄን አስልተን ብናመጣ ይሄና ይሄ እኩል ናቸው። አሁን ይሄም ያገኘነው ውጤት
እዚህም ያገኘነው ውጤት እዚህም ያገኘነው ውጤት ተመሳሳይ ነው ማለት ነው። ስለዚህ ዘ ስሎፕ ኦፍ ዘ በጀት ላይን ተብለን የምንጠይቅ ከሆነ ፕራይስ ኦፍ ኤክስ እና ፕራይስ ኦፍ ዋይ ከተሰጠን ኔጌቲቭ ኦፍ ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ዋይ አድርገን ዘ ስሎፕ ኦፍ ዘ በጀት ላይን ማግኘት እንችላለን ማለት ነው። ፋክተርስ አፌክቲንግ ዘ በጀት ላይን፣ በጀት ላይን አፌክት የሚያደርጉ ፋክተሮች ምንድን ናቸው? ዋት አር ዘ ፋክተርስ ዛት አፌክት ዘ ፖዚሽን ኦፍ ዘ በጀት ላይን? ሜንሽን አትሊስት ቱ ፋክተርስ ዛት ማይት ኮዝ ቼንጅ ኢን በጀት ላይን ይላል። ስለዚህ አዝ ዊ ሃቭ ሲን አበብ በጀት ላይን ዲፔንድስ ኦን ዘ ፕራይስ ኦፍ ጉድስ ኤንድ ኢንካም ብለናል። በጀት ላይን ዲፔንድ የሚያደርገው በሸማቹ ወይም በተጠቃሚው ገቢ እና በእቃዎቹ ዋጋ አማካኝነት እንደሆነ ተረድተናል። ኤኒ ቼንጅ ኢን ዘ ፕራይስ ኦፍ ጉድ ኦር ኢን ዘ ኢንካም ኦፍ ዘ ኮንሱመር ሪዛልት ኢን ሽፍት ዘ በጀት ላይን። ስለዚህ ፕራይስ የእቃው ወይም የአገልግሎት ፕራይስ ቼንጅ ሲያደርግ ወይም የሸማቹ ወይም የተጠቃሚው ገቢ ሲያድግ ወይም ሲቀንስ ማለት ነው በጀት ላይን ምን ይሆናል? ሽፍት ይሆናል። ሌት ኤግዛማይን ዘ ኢምፓክት ኦፍ ዚስ ቼንጅስ። ዘ ቲፕስ ቱ አንደርስታንድ ዘ ኢፌክት ኦፍ ዚስ ፋክተርስ ኢዝ ቱ ኤግዛማይን ሃው ዘ ትሪ ኢምፖርታንት ፕሮፐርቲስ ኦፍ ዘ በጀት ላይን ኢዝ ቼንጅ። ዘስ አር ዘ ቼንጅስ ኢን ዘ ስሎፕ። ሶስት ነገሮች ለውጥ በጀት ላይን ላይ ቼንጅ እንደሚያደርጉ ማለት ነው። አንደኛው ቼንጅ ኢን ዘ ስሎፕ፣ ሁለተኛው ዘ ኤክስ ኢንተርሴፕት ኤንድ ሶስተኛው ዘ ዋይ ኢንተርሴፕት ኦፍ ዘ በጀት ላይን ዲዩ ቱ ሰጀስት ቼንጅስ ቢንግ ኮንሲደርድ ይላል። ኢፌክት ኦፍ ቼንጅስ ኢን ዘ ኢንካም። ስለዚህ የሸማቹ ወይም የአገልግሎቱ የእቃው ተጠቃሚ ገቢ ሲቀይር ምንድነው ኢፌክት ኦፍ ቼንጅ ኢንካም? ገቢው ሲቀይር ሲጨምር ወይም ሲቀንስ ምንድነው የሚመጣው ለውጥ ስንል ኢፍ ዘ ኮንሱመር ኦፍ ኤ ኮንሱመር ቼንጅስ ኪፒንግ ዘ ፕራይስ ኦፍ ዘ ኮሞዲቲስ አንቼንጅድ፣ የእቃው ወይም የአገልግሎቱ ዋጋ ሳይቀይር የተጠቃሚው ወይም የሸማቹ ገቢ ለውጥ ቢኖር ማለት ነው ዘ በጀት ላይን ሽፍትስ ኦር ቼንጅስ፣ በጀት ላይኑ ምን ያደርጋል? ሽፍት ያደርጋል ማለት ነው። ኢንክሪዝ ኢንካም ኮዝስ አን አፕዋርድ ሽፍት፣ ገቢ ሲጨምር አፕዋርድ ሽፍት ኦፍ ዘ በጀት ላይን ዛት አለው ዘ ኮንሱመር ቱ ባይ ሞር ጉድስ ኤንድ ሰርቪስስ። ስለዚህ ብዙ እቃ ወይም አገልግሎት ሊገዛ ይችላል ገቢው ከጨመረ። ኢን ኮንትራስት ዲክሪዝ አን ኢንካም ሊድስ ቱ ዳውንዋርድ ሽፍት ኦፍ ዘ በጀት ላይን፣ ገቢው ሲቀንስ ደግሞ ዳውንዋርድ ሽፍት ሊያደርግ ይችላል። ዚስ ሊድስ ቱ ባይ ሌስ ጉድስ፣ በቁጥሩ አነስተኛ የሆነ እቃ ወይም አገልግሎት ሊገዛ ይችላል። ኢን ኦርደር ቱ ሾው ዚስ ዊ ኒድ ቱ ካልኩሌት ዘ ኒው ኤክስ ዋይ ኢንተርሴፕት ዊዝ ዘ ኒው ኢንካም። ስለዚህ የኤክስ እና የዋይ ኢንተርሴፕትን ማስላት ይኖርብናል። ሲጨምር እና ገቢ ሲጨምራል ሲቀንስ ማለት ነው። ኤክስ ኢንተርሴፕት ሚንስ ዘ ኮንሱመርስ ኢንካም ዲቫይድድ ባይ ፕራይስ ኦፍ ኤክስ። ራይዝ ኢን አን ኢንካም ዘ ማክሲመም አማውንት ኦፍ ጉድ ኤክስ ዛት ዘ ኮንሱመር ካን ባይ ማለት ነው። ሲሚላርሊ ዘ ማክሲመም አማውንት ኦፍ ጉድ ዋይ ዜን ዘ ኮንሱመር ካን ባይ ዘ ኮንሱመርስ ኢንካም ኤም ኦቨር the price of y and then increase an income the quantity can be both of wood y ማለት ነው። connecting these two points will give the new budget line in figure 17 next ማለት ነው እናየዋለን። present is a parallel shift in budget line due to change in the consumer income. It is important to note that the slope of the budget line እዚህ ላይም ትኩረት ማድረግ ያለብን ጠቃሚ ነገር ምንድነው the ratio of the two prices የሬሽዮ ምንድነው does not change when the income rises or falls። ስሎፕ ቼንጅ አያደርግም ገቢ ጨምረም ቀነሰም ማለት ነው። the budget line shifts b0 to b1 when the income decrease to b2 when income rises ማለት ነው። ስለዚህ ኢንካም በጨመረበት ጊዜ ወዴት ያድጋል? ወደዚህ ያድጋል ማለት ነው። ወደ ቢቱ በጀት ላይን ሽፍት ያደርጋል። ኢንካም በቀነሰበት ጊዜ ቢቱ ቢኖት ወደ ቢ ዋን ምን ያደርጋል? ሽፍት ያደርጋል ማለት ነው። ዌር ኢንካም ኦፍ ኤም2 ግሬተር ዛን ኢንካም ኦፍ ኤም2 እየጨመረ ሲመጣ ግሬተር ዛን ኤም ኖት ግሬተር ዛን ኤም ዋን ኤም ኖት ማለት የመጀመሪያው በጀት ላይን ነው። ኤም ዋን ደግሞ ኢንካም ሲቀንስ የነበረው ማለት ነው። ስለዚህ ኢፌክት ኦፍ ቼንጅ ኢንካም በበጀት ላይን ላይ ያለው ኢንዋርድ እና አውትዋርድ ሙቭመንት ኦፍ በጀት ላይን ሊያደርግ እንደሚችል ማወቅ ይኖርብናል። በሌላ መንገድ ኢፌክት ኦፍ ቼንጅ ኢን ፕራይስ ኢን ኮሞዲቲ ፕራይስ ቼንጅ ሲያደርግ ምንድን ነው የሚሆነው? ቼንጅ ዘ ፕራይስ ኦፍ ጉድ ኤክስ ኦር ጉድ ዋይ ኮዝስ ኤ ሮቴሽን ኢን ዘ ፖዚሽን ኦፍ ዘ በጀት ላይን።
ሌላው ኢንካም ኮንስታንት ቢሆን ፊገር 1.8 ቢሎ ፕራይስ ራይዝ ኦፍ ኤ ጉድ ኤክስ ፓኔል ሪዛልትስ ኢን ዘ ኢንዋርድ ሮቴሽን የኤክስ ፕራይስ በጨመረ ቁጥር ምን ያደርጋል? ኤክስ ማለት ወደ ኢንዋርድ ሮቴሽን ኢንዋርድ የሆነ ሮቴት ያደርጋል ማለት ፍሮም ቢ2 ቢ0 ቱ ቢ1። ስለዚህ የኤክስ ራይዝ ባደረገ ቁጥር ከዚህ ወደዚህ ሮቴት ያደርጋል። ዋይ ኮንስታንት ሆኖ ማለት ነው። ኤ ፎል ኢን ዘ ፕራይስ ኦፍ ዋይ ኤ ፎል ኢን ዘ ፕራይስ ኦፍ ዋይ የዋይ ፕራይስ ፎል ሲያደርግ ኤክስን ኮንስታንት አድርገን ኢዝ አፌክትድ ባይ አውትዋርድ ከቢኖት ወደ ቢ1 ይሄዳል ማለት ነው። rotation of the budget line from B0 to B1. We can notice that change in the price of the commodities changes in the position and the slope of the budget line. ስለዚህ effect of change in price እና effect of change income ላይ ያለውን ለውጥ በዚህ ሁኔታ መረዳት እንችላለን። Let us now consider the effect of each prices changes on the budget line. What should happen if the price of X falls while the price of Y good and income remain constant ብለናል። ስለዚህ ይህን መለስ ብለን ስናይ ይሄኛው ግራፍ ማለት ነው። ለአንደኛው የምናየው ይሄኛው ይሆናል። ይሄ ማለት ነው። since y intercept m over py constant the consumer can purchase the same amount of y by spending the entire money income on y regardless of the price of x. We can see from 1.9 that decrease in the price of x money income and price of y held constant provides the budget line outward as AB to AB ማለት ነው። ስለዚህ ኦልሬዲ AB ማለት ይሄ ማለት ነው። AB ከዛ ወደ AB ኖት ይሄዳል ማለት ነው። ስለዚህ ግራፊካሊ ይህንን እየሰራን መለማመድ እንችላለን። what would happen if the price of x rises while the price of y and the income constant ሲሆንስ ማለት ይሄኛው ደግሞ ከዚህ ወደዚህ ሽፍት ያደርጋል ማለት ነው። ከኤቢ ወደ ኤቢ ኖት ሽፍት ያደርጋል ማለት ነው። ይሄ ማለት ነው። ስለዚህ በቀላሉ መረዳት እንችላለን። አክቲቪቲ ምንድነው? ስለ በጀት ላይን እንግዲህ በተወሰነ መንገድ ግልጽ ከሆናችሁ the effect of the rise of price of good x good y if the price of good x and income constant ሲሆን ኢፌክቱን አስረዱ ነው። አክቲቪቲ 1.4 ላይ what will be the effect of proportional equal increases the price of the good on the position of the budget line. assume that budget ማነው ኢንካም ተሰጥቷችሁ እና ፕራይስ ኦፍ ኤክስ እና ፕራይስ ኦፍ ዋይ ተሰጥቷችሁ የሻይ እና የኮፊ ቡና ማለት ነው። በጀት ላይን ድሮ ማድረግ what happens the original budget line if the income increase by 50% ማለት ስንት ማለት ነው? 90 ብር ሲሆን እና what happens the original budget line if the price of tea doubles ቢሆን double price of tea ከ3 ወደ 6 ቢሆን ያኛው ኮንስታንት ቢሆን መስራት አለባችሁ። what happens the original budget line if the price of coffee falls to 6 የነበረው የቡና ዋጋ 3 ቢሆን ልክ ላይኛውን አሁን የተማርናቸውን አይታችሁ በደንብ አድርጋችሁ መስራት ትችላላችሁ በጀት ላይን ማለት ነው። ስለዚህ ተማሪዎች የዛሬውን በዚህ ላይ እናበቃለን። እንግዲህ ጥያቄ ወይም ማስተያየት ካላችሁ በዩቲዩብ ቻናሉ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ለዛሬው በዚህ ይበቃናል።